እንዳደርግ እድሉን የምትሰጡኝ ከሆነ ጊዜ ያዝልኝና አሁንም እኔም አጋጣሚ ነው የገባሁት ጊዜ ትይዝልኝና መጥቼ ቁጭ ብዬ በምትጠይቀኝ ጥያቄ አሁን ቅድም የጠየቃችሁት ርዕስ የጀመራችሁት ርዕስ ሌላ ነው። ጌታ ይባርክ። በነገራችን ላይ ከዚህ በላይ ራሱ ይሄ ራሱ አሁን የሰጠን እድል ራሱ በጣም አዳማጭነታችንን የሚያሳይ ነው። ምን አለ መሰለህ አንደኛ የምናምንበት አንድ ትልቁ ነገር አንድ ሰው ገብቶ ስሙን እየጠየቅ ነው ስለ ሰፈሩ የሚያወራ ከሆነ እናስቆመዋለን። ምክንያቱም እኛ የጠየቅነው ስለ ሰፈሩ የጥቆ ያደም እኛም እንዴ የኛው ቆንደም አዳምጥ እንጂ ዳኒ አንተ ብለሃል አላልክም በኋላ ላይ የምንስማማበት ጉዳይ ነው። አሁን ስለኛ ቋምም ደግሞ አዳምጥ አንድን ሰው ምናደምጠው ስለጠየቅነው ነገር ብቻ የሚያወራ ከሆነ ነው። አንድ ትልቅ እዚህ ጋር አንድ ትልቅ አቅል ሊኖር ይችላል ምንስማማበት ምንድነው ለምሳሌ እኛ ስንገባ ተዘጋጅተን ይገባል። ምናልባት ዳኒ አንተ ደግሞ ግረ መንገድህ ድንገት ላይቭ ሼር ተደርጎልህ ሊሆን ይችላል ወይ ድንገት ተመልክቶ ሊሆን ይችላል ድንገት ሊሆን ይችላል ይመጣ ሰው በተዘጋጀ ሰው መካከልና ባልተዘጋጀ ሰው መካከል ልዩነት ሊኖር ይችላል። ምንም ችግር የለውም እኮ ለጊዜው የምታውቀውን ሐሳብ ብቻ በመጻፍ ማስረጃ መልሰ ሌሎቹን እስቲ ምናልባት ነገ ምትገቡ ከሆነ ነገ ማስረጃዎቹን ይዤ እመጣለሁ እየተባባልን ማቹድ በሆነ ወይ መወያየት ይቻላል ብራዘር። ስለዚህ አሁንም ሐሳብ አስተያየት ከዚህ በኋላ ነው ያልቀበልም በበቂ ሁኔታ አድምጠናል። ምናልባት አሁን ባለው ርዕስ ዙሪያ ከዚህ በፊት በቃ ያሉትን ሐሳቦች ተዋቸው እኛ መረዳት ያለብንን ያክል ነገር ተረድተናል። አንተ የግድ ልታምንልን አይገባም ዳኒ። ለምሳሌ አንተ አሁን ላይ ኢትዮጵያዊ ነህ የሚለውን ሐሳብ የግድ አንተ አዎ ነኝ እስከምትደርስ መጠበቅ የለብንም። ከቆዳ ቀለም ከንግግር ከቃል አጠቃቀም አንተ ኢትዮጵያዊ መሆንህን እኛ ከተረዳን በቂ ነው። በተመሳሳይ አንተ መጽሐፍ ውስጥ ላይ ያለህን መሰረት አንተ 34 ዓመት ነው የኖርኩበት 34 ዓመት ሙሉ መጽሐፍ ቅዱስን እንትን ብያለሁ እንደሆኑ ሰዎች እኔ ገደል አይደለም ተጠቅሰው መጽሐፍ ቅዱስ ነው ስላልክ አይደለም የመጽሐፍ ቅዱስ ዕውቀትን እኛ የምናውቀው የምንረዳው ኦኬ በምንወያየው ውይይቶች በመሰጠን ምላሾች ነው ልናቅ ልንረዳ የምንችለው። ስለዚህ በእኛ ወይኛ ደግሞ ምን መለከቱ አመለካከት ይኖራል። እኔው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። እድል ስንሰጥ ዳኒ ከዚህ በኋላ መወያየት የምትፈልግ ከሆነ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ትላለህ። ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ አሁን እናምናለን እሺ ይሄ ትምህርታችን ከመጽሐፍ ቅዱስ ውጪ እንደሆነ ማስረጃ አስጠንልልሃለን ማስረጃ ታሳየናለህ። ይሄው መጽሐፍ ቅዱስ እንዲላል እናንተ ግን እንዲህ ብላችሁ ታምናላችሁ ይሄ ስህተት ነው አለቅ። ለምሳሌ በስዕላት ሱሪያ ለምሳሌ አንድ ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል እኛ መጽሐፍ ቅዱስ እንደሆኑ ስለምናምን በዛ ላይ ብዙ አታራካራ ውስጥ አንገባ። ነገር ግን ስዕላት መጽሐፍ ቅዱስ እንዳልሆኑ ማስረጃዎችን ይሰጣናል። ከዛ ላይ እኛ ደግሞ በተራችን ስዕላት መጽሐፍ ቅዱስ እንደሆኑ ማስረጃ እንሰጣለን እናሳየዋለን። እኛ በማስረጃ ስንጠይቀው ኬት አገኘው አምጠው ይሄ ክፍል እንደዚህ ይልም ይሄ ክፍል እንደዚህ ማይለበት ምክንያት እንዲህ ነው ብለን አፋጣን እንደምንጠይቅ ሁሉ በተመሳሳይ እኛም ደግሞ በተራችን የመጽሐፍ ቅዱስ ጥቅስ እያወጣን ስንመልስ እያንዳንዱ ፕሮቴስታንት እኛን የማፋጣጥ መብት አለው። በውይይት ደረጃ እዛ ደረጃ እንድረስ እንጂ የማፋጣጥ መብት አለው። ስለዚህ ዳኒ በዛ መልኩ ነው ውይይት የምንቀጥለው። ከዛ ውጪ ግን አላስፈላጊ የሆኑ ቃላቶች የምትጠቀም ከሆነ በቃ ለተወሰኑ ጊዜያት ሌሎች ፕሮቴስታንት ወንድሞች ሲወያዩ ተመልክተህ ከእንደገና ብትገባ ይሻላል። እሺ አሁን ለምሳሌ ባነሳነው አሁንም ለምሳሌ ቆያት በላ ዳኒ አሁን እኮ ፈቃደኛ ሆነና ለሞነና አልሰማንም ለመወያየት ፈቃደኛ ነህ? አሁን ባነሳነው ሐሳብ ዙሪያ ህጉን ተከትለ መወያየት ፈቃደኛ ነህ ዳኒ? አዎ እሺ እዮባ ቀጥል ከዳኒ ጋር እሺ የቅድሙ ይቅር ስለተባለ አንድ ትምህርት ከመጽሐፍ ቅዱስ ውጪ ታምናላችሁ የምትለው አንዱን ትምህርት አንሳና እሱ አንዱ ትምህርት ላይ አውርተን ከዛ ወደ ቀጣይ ደግሞ እንሄዳለን። አንድ ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ደግሞ እንዲህ ነው የምትሉት ብለህ የምትጠቅሰውን ንገረን ስህተት የምትለውን ማለት ነው። እሺ ኢዮባ አሁን ጥቅሱን ልጥቀስልህ አይደለ? ጥምቀት ሰው ተጠምቆ ነው የሚድነው ብላችሁ ታምናላችሁ አይደለ? አዎ አሁን እናንተ የጻፋችሁትን ተጠምቆ ይድናል የሚለውን ጽሑፍ መጽሐፍ የምታነበውና የምታውቀው አንተ ነህ። ለእኔ ግን ምስክሩ አንተ ነህ። ለእኔ ምስክሩ መጽሐፉ አይደለም። አንተ አሁን ይኸውልህ ጥምቀት ያድናል ብለህ ጥምቀት ነው የሚያድነው የተጠመቀ ይድናል የተጠመቀ ያመነ ነው የሚድነው ብለህ አንተ አዎ አልከኝ። ምንም መጽሐፍ አልፈልግም በቃ ካንተ አዎ። እኔ አሁን ያንተን እምነት የሚያፈርስ መጽሐፍ ቅዱሳዊ እውነት ነው የምነግርህ። እሺ አዎ መጽሐፍ ቅዱስ ላይ ያመነ የተጠመቀ ነው የሚለው እንጂ የተጠመቀ ያመነ የሚል ቃል የለም። ትክክል እኛም እንደዛ አንልም። አንተ ይሄው አልክ እኮ አንተ የተጠመቀ በልጅነትህ አይደል የተጠመቀው የተጠመቀ ያመነ ይድናል ብለህ ነው የምታምነው አንተ። አላልኩም እንደዛ
እንደዛ አታምንም? ጌታ ይመስገን። በቃ አንድ ነን ማለት እንደዛ ነው። ነው። በቃ አንድ ነን። አንድ አይደለንም፣ አንድ አይደለንም። እሱን አስረዳሃለሁ። ለየን ንገረኛ አንተ። እሺ፣ በጣም ጥሩ። ያመነ የተጠመቀም ይድናል በማለቱ እምነትም ጥምቀትም ለድህነት መሆኑን ተናግሮ አንተን የተሳሳተ ትምህርት እንዳለ አሳየን። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ ያመነ የተጠመቀም ይድናል ብለን እናምናለን። አንድ በል። ሁለተኛ ጥምቀት ለድህነት ማለታችሁ ስህተት ነው ስላልክ ቃል በቃል ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ይኸው እኛ ያድናል ብለን ስንል ማስረጃ ጠቅሰን ነው። ጳውሎስ በሐዋርያት ሥራ ምዕራፍ 22 ላይ ኃጢአቱ የተሰረየለት ወይም የዳነው አምኖ ሲጠመቅ እንደሆነ ተነግሮናል። ይህንንም ማስረጃ ጠቅሰን የኛ እምነት ልክ እንደሆነ አሳይተን አሁን በጠቀስነው መሰረት ያንተ እምነት ስህተት መሆኑን እናሳይሃለን ማለት ነው። የህፃናት ጥምቀት ቀጥሎ የሚመጣ ሐሳብ ነው። ምክንያቱም እኔ እናንተ ያልተግባባ ነው ከጅምሩ ማን ይጠመቅ ላይ ሳይሆን ጥምቀት ራሱ ምንድነው የሚለው ላይ አልተግባባ ነው። ማይጠመቅ በስንት ዕድሜው ይጠመቅ ሁለተኛ ጉዳይ ስለሆነ ማለት ነው። አንተ ከምን የካድከው ብዬ ማስበው ምን እንደሆነ ታውቃለህ? የጥምቀትን ምንነት አዳኝነቱን ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት መሆኑን ጸጋ መቀበያ መሆኑን ኃጢአት ስርየት የምናገኝበት መሆኑን ስለካድክ የህፃናት ጥምቀት ላይ የማወራት እንትኑ አይኖርም ማለት ነው። ለምን አወቅህ? እሱ እኔ መካዴ ጥምቀት ለድህነት ማለታችሁ ስህተት ነው አልከኝ። ስህተት ነው አይደለም። ያንተ የተጠመቀ ያመነ ይድናል ማለት ስህተት ነው። አይኔ እንደዛ አላልኩም አልኩ እኮ። ያላልኩትን አልክ ብለህ ምላሽ እየሰጠ ነው። የስተው ማለት ይባላል። አላልክ ደግሞ እኔ ያመንኩት እምነት መጀመሪያ ሰው በክርስቶስ ኢየሱስ ስም አምኖ የእግዚአብሔር ልጅ ይሆናል። ከዛ የዘላለምን ሕይወት ካገኘ በኋላ በምድር ላይ በሚኖረው ኑሮ በስጋው ያመነው ጃንደረባው ኢትዮጵያዊ ጃንደረባ ያደረገው የሚያነበው መጽሐፍ ኢሳይያስ 53ን ሲያነብ ህመሙ እንደተወሰደለት ደዌው እንደተወሰደለት ሲያምን ከዚህ በኋላ እንዳልጠመቅ የሚከለክለኝ ምን አለን ያለው። ስለዚህ ከገባ ደግሞ ትችላለህ ነው የተባለው። ስለዚህ የስጋ ጥምቀት የምትጠመቀው በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ካዳነ በኋላ ስላልተነጠቅ ጌታ ኢየሱስ ክርስቶስ በዮሐንስ 17 ላይ እንደጸለየው እኔና አብ አንድ እንደሆነ እነሱም ከኛ ጋር አንድ እንዲሆኑ ወደ ዓለም ላኳቸው ብሎ እንዳለ በዓለም ላይ ስትኖር በስጋ ስለምትኖር በዛው በኃጢአት ስጋ እንዳትመላለስ በሞቱ ሞቱን መስለ በትንሳኤው ደግሞ ትንሳኤውን መስለ ልትጠመቅ የመዳንህን በእምነት የዳንክበትን መዳን አረጋግጠ በጥምቀት ታስመሰክራል። እንደዚህ ያምናል። ማስረጃ ጎሽ። አሁን ለሚለው ነው የጠየቅኩ ማስረጃ ለአምኖ መጀመሪያ ሰው አምኖ ካረጋገጠ በኋላ በስጋ ለሚኖረው ኑሮ ከጌታ ጋር ሞቻለው ብሎ ተቀብሮ ከትንሳኤው ጋር ተነስቶ በትንሳኤ መመላለሱን ሌላ ምን ማስረጃ ጠይቅ? የውሃ ጥምቀት የምንጠመቀው በስጋችን ከክርስቶስ ጋር ማንም በክርስቶስ ቢሆን ዳኒ ተመልሻለሁ። ዳኒ ተመልሳለሁ። እሺ መሀል ላይ ተቋርጦብኝ ነበር። እኔ የጠየቅኩ ጥምቀት ከዳንን በኋላ ለማስመስከሪያ እንጠመቃለን ላልከው ነውና ከዳንን በኋላ ማስመስከሪያ ነው የምንጠመቀው የሚለውን ማስረጃ አስተኛው። ያመነ የተጠመቀ ይድናል የሚለው ነው። እሱማ ይድናል የሚለው ያመነ እና የተጠመቀ ይድናል የሚለው እሱ ለድህነት ነው ያለው። እሱ የኔ ማስረጃ ከመጥፎ ከስጋ ሐሳብ ከስጋ ማንነት የክርስቶስ ኢየሱስ አንዴ ዳኒ ይቅርታ እንድንል የምታላቸውን ቃላቶች ለምሳሌ ለስጋ ያልክ ነው ደጋግመና ለሱ ማስረጃ ጠይቀሃለሁ። ምንድነው ለስጋ ማለት የትኛውስ መጽሐፍ ነው እንዲህ ያለው የሚለው ጠይቀሃለሁ። አስቀድሞ ግን ከዳንን በኋላ ለምስክርነት ነው የምንጠመቀው የሚለውን ማስረጃ ጥቀስልኝ። ፖዝ ላይ ነህ ተመለስና ጥቀስልኝ። ጥቅስ ከፈለክ የሚነበብልህ ስጠቅስ እኔ ላነብልህ እችላለሁ። ዳኒ ተመለስ። ባይዘይ አሁን የተነሳው የጥምቀት ርዕስ በፕሮቴስታንት ውስጥ የተለያየ ትምህርት አለው። አንድ ሰው ፕሮቴስታንት ነኝ ሲል ሁለቱንም ትምህርት ተቀብሎ ነው አይደለም፣ አንዱን አውግዞ ነው አይደለም የሚለው ራሱ መሰረታዊ ጥያቄ ነው። ምክንያቱም ጥምቀት ለድህነት የምትል ቸርች አለች እንደምታውቁት የፕሮቴስታንት ክፍል ውስጥ ማለት ነው፣ መካነ ኢየሱስ ወይም ሉትራኖች። በሚገርም ሁኔታ እንደውም ጥምቀት ለድህነት የማይሉትን አጋንንት የሰፈረባቸው ነው የምትለው እና
ይሄንን አቻችሎ ነው ወይስ አውግዞ ነው ፕሮቴስታንት የሆነው ወይስ እኛ ጋር ስተት ነው እንዳለ እነሱም ጋር ስተት ነው ይላል? ይሄ መሰረታዊ ጥያቄ ነው። ዳኒ ተመለስ እባክህ። ያሬዶ አለ አለው ነው ይባይ ካሎራውን አውራ አይ ቲንክ ቀድመም ነበር መሰለኝ። ግን ቀጥል ይባይ እኔ እኮ ያወራው ልጅ እንትን አላለ ማለት ጨርሳችሁ ዘው ቀጥ ተቀበል ችግር የለም። አይ እሱ ከመጣ ቀጥላለሁ እኔ ከሱ ጋር ይሻላል። ቀጥል ይባይ ፕሊዝ። እኔ እኮ አለው እዚህ ሁሌም እመጣለሁ አንተ ብዛት መጣ ሰው ቀጥል። እሺ ካሎራው ወይ ዮባ እሺ አለ የሚለው ሚውት ታረግልናለህ ወይ ታረግልናለሽ? የሚደርብ ድምጽ ስላለ። እሺ ካሎራው ሰላም ነው? ሰላም ነው። እንዴት ነው ዮባ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ካራ የሚባል ቤተ እምነት አለ? አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማው ባለውበት ሀገር ካራ አለ። ካራ የሚባል የኔው ቤተክርስቲያን እኮ እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩህ እኮ ገና 2 ወሩ ነው። 2 ወርስ ቢሆነው ሰዎች ሰብሰብ ብለው እምነት ብለው ሲይዙት ቆይ ከዛ በፊት አሁን አንተ ያለው በእግዚአብሔር ፊት እንደሆነ ታምናለህ? አዎ። ስለዚህ የልብን የሚያውቅ እግዚአብሔርን መዋሸት አይቻልም አይደል? አይቻልም። እንግዲህ ካራ ሜል አለ አልኩህ። አንዴ ካሎራ አንዴ መዋሸት ካልተቻለ በልብህን የሚያውቅ እግዚአብሔር ምን አስበህ እንደምታደርግም ያውቀዋል ማለት ነው። ልትዋሽለትም አትችልም። ለሱ ቀንተ ዋሽልኝም አላለም። እውነት ነው። ስለዚህ በእግዚአብሔር ፊት ሆነ እያወራኝ እንደሆነ የምታምን ከሆነና እርግጠኛ ሆነ አልዋሸውም ብለህ የምታምን ከሆነ ምንም ችግር የለውም። እምነቱ ምንድነው? ይካራ እምነቱ ማለት መጽሐፍ ቅዱስ ላይ ነው የተመሰረተ ነው። ገባኝ። ምንድነው እምነቱ? ለምሳሌ መካነ ኢየሱስ ጋር ስንሄድ የራሷ እምነት አላት፣ የእምነት መግለጫ አላት። ቃለ ሕይወትም እንደዛ፣ ኦርቶዶክስም ካቶሊክም ሌሎቹም ጋር ስትሄድ የየራሳቸው እምነት አላቸው። እኛ እንዲህ እናምናለን። መጽሐፍ ቅዱሳዊ ነው እምነታችን። እሱማ ሁሉ መጽሐፍ ቅዱሳዊ ነው ይላል። ለምሳሌ ጥምቀት ላይ ምንድነው እምነታችሁ? ጥምቀት ሰው አምኖ ሲጠመቅ ይድናል ብለን የምናምነው። እሺ አምኖ ሲጠመቅ አይድንም ወይንም ጥምቀት ለድነት አይደለም የሚሉ የፕሮቴስታንት ክፍሎች ስተት ናቸው ብለህ ታምናለህ? አምኖ ሲጠመቅ ማለት መጀመሪያ አላመነም። አምኖ ካልተጠመቀማ መጀመሪያ አላመነም። ጥምቀት ለድህነት አይደለም የሚሉ የፕሮቴስታንት ክፍሎች ተሳስተዋል፣ ትምህርታቸው አጋንንታዊ ነው ብለህ ታምናለህ ወይ? ጥምቀት ለድህነት የሚሉት መጀመሪያ ማልዳኑም ጥምቀት ለድህነት አይደለም የሚሉት መጀመሪያ ማላመኑም ወይ አልዳኑም እያልኩ ነው እኔ ደግሞ። ኦኬ በጣም ጥሩ። እንደዛ ከሆነ የቃለ ሕይወት፣ የሙሉ ወንጌል ቸርች፣ ሌሎቹም ፔንቴኮስታል የሚባሉት ሁሉ እኔ እነሱን እኮ ለምን አጠይቃቸውም? እኔ ስለኔ ለምን አጠይቀኝም? እኔ ለምን አንዴ እነዚህ ሁሉ ጥምቀት ለድህነት አይደለም በማለታቸው አጋንንታዊ ትምህርት አላቸው። አንተ ባልከኝ ቃል ስትጠቀመው ደግሞ ከጅምሩም አላመኑም ማለት ነው። ካላመኑ ደግሞ አምላክ የለሽ ናቸው። ቆይ ቀደም ነገርኩህ እኮ አንዴ ወዳጅ ጥምቀትን አንዴ ራስን ፖለቲካ አትስራ ዮባ። ሁሌ ፖለቲካ ሰራው አንተ እኮ ካራ ነህ። እኔ እኮ እነሱን ጠይቃቸው እኮ እሱ እኮ የኔ ጉዳይ ነው፣ አንተን አይመለከትም። አንተ ካራ ነህ። እኔ ቅባቶችን ጋር እናንተ ቤት ያሉትን ቅባቶችን እንደዛ ብላቸው ልበላቸው። አሁን አንተ እንደምትለው በላቸው፣ ችግር የለብኝም። ተራ ሲደርስ ነው የምትላቸው። እሺ እላቸዋለሁ። ቀጥል። እሺ ጎበዝ፣ አንዴ ስማኝ። በጣም ጥሩ። እኔ አሁን ያነሳሁት ስለ ፕሮቴስታንት ነው። ፕሮቴስታንት አሁን ባነሳው እኔ ምን አገባኝ? አሁን ስለ ሙስሊም ምንድነው የምትለው? አንዴ አንተ እሺ የመዳኛ መንገድ አሁን ለምን ትፈሩኛላችሁ? ወዳጄ ካሎራው እየተደማመጥን እያወራን ነው አይደለ? ዮባ ካለመሳደብ ስራ ያላችሁ ቀጥል። እሺ ተሳድብና ስጨርስ ትነግረኛለህ። ሚዩት ላድርግ። እሺ አይ አሁን እንደዚህ ውይይቱን ወደ ሌላ ነገር መውሰድ ትምህርት ላይ እንዳናወራ ልታደርግ ነው ማለት ነው። እሱ ደግሞ ትክክል አይደለም። ለምን አንገባም? ወደ ትምህርቱ ለምን አንገባም? አንዴ አዳምጣ። አንተ ብቻ ሐሳብ ሰጥተህ እኔ ማልሰጥበት ምክንያት አይኖርም እኮ። የጠየቅኩ ደግሞ ሐሳብ ልሰጥበት ነው፣ ዝም ብዬ አንተን ለመስማት አይደለም። ስለዚህ ሚዩት አድርግና ስማ። ለምንድን ነው ይህን ጥያቄ ያነሳሁት? ፖለቲካ አይደለም፣ እውነት ነው። ሰው
ምንድነው አፍንጫ ሲነካ ምናምን የሚባል ነገር አለ አይደለ? ስለዚህ እንዲያለቅስ ከፈለጋችሁ አፍንጫው መንካት አለባችሁ። ከዛ ለቅሶቱ እባክህ ስለዚህ አፍንጫውን ነካሁት ለቅሶ መጣ ማለት ነው። ማንነቱን በዛ አውቃለሁ ማለት ነው። ጥሩ ጭንቅላት አለን። ቆይ አንዴ እባክህ ካልወራው ነው እውቀት ካላችሁ አስወራኝ ፈለገም የኤርሚያስ አንዴ ያው ሌላ ነገር ውስጥ አትገባ። ትምህርት ላይ ማውራት ከፈለክ አንዴ ብቻ አንዴ ቢያንስ 30 ሰከንድ ይኸው በቃ 30 ሰከንድ ስጠኝ። ከዛ ላንተ ሰጠና እናወራለን። ስድብ ተምረን ቀጥል። እየተሳደብኩ አይደለም፣ ትምህርት ላይ ነው እያወራ ያለሁት። ምንም ስድብ አልተናገርኩም። ሄደን እንጽፋለን። ሚዩት አድርግና 30 ሰከንድ አልኩ አይደለ? ሚዩት አድርገህ ስማ። ከዛ ታወራለህ እውቀት ካለ ማለት ነው። ከሌለ በየሰዓቱ እንደዚህ ታደርግና አስወጡኝ ምናምን ትላለህ ማለት ነው። ስለዚህ ሚዩት አድርገህ ተሳደብና ጨርስ። እሺ አትክፈታ፣ ሚዩትን አትክፈት። እሺ አትክፈት ሚዩትን። ቴንክ ዩ አመሰግናለሁ። በጣም ቀን ሰው ነው። ስለዚህ ቀድም ባነሳ ነው የጥምቀት ርዕስ ፕሮቴስታንቱ እንደ ካልወራው ባለማመናቸው ካልወራው መጽሐፍ ቅዱስ እንዲህ ነው የሚለው ብሎ ባለው መሰረት ባለማመናቸው አምላክ የለሽ ናቸው። ምክንያቱም እሱ የጠቀሰው መጽሐፍ ራሱ ተጸዳዳ በእናትህ ባፍ እየተጸዳዳህ ነው። አፍን ተጠመቅ እንጂ መጀመሪያ ተጸዳዳው ባፍ ያልተጸዳዳው ምን ትምህርት እኮ ነው ያወራው። አፋችሁን ተጠመቁ ኦርቶዶክሳውያን፣ አፋችሁን ተጠመቁ። ይሄን ለማለት ነው የገባው ወዳጄ። አንዴ እሺ ቆይ በቃ ታውኩት በቃ ወደ አንተ ተመለስኩ። እሺ ታሳየኛለህ። ይቅርታ አድርግልኝ ካስከፋው። ወደ አንተ ተመለስኩ። እሺ አሁን ወደ ካራ እምነት እንመለስና ካራ መጽሐፍ ቅዱስ አለው አይደል? ማለት በመጽሐፍ ቅዱስ ያምናል አይደለ? ካሮራ አለው። እሺ አንዴ ካሜራውን ዝጋት። በተራት ከፍትና መረጃ በጥቅስ እያወጣው ላወራ ነው። እሺ ችግር የለውም። ከየት ነው ያመጣው መጽሐፍ ቅዱሱን? እንዴ ጠይቁ ተብላችሁ ነው ስለጠይቀኝ ነው እኮ ጠይቁን። ነው ያመጣው ከመጽሐፍ ቅዱስ ወጣ ያለ ትምህርት ካለ ጠይቁን አይደል ያላችሁት? አዎ ምክንያቱም መቶ አይነት መዳን እንዳላችሁ ልንግላ አስረዳ እኮ እያልኩ። እሺ ታስረዳለህ። አንዴ ቆይ እኮ ድሉ ስጠኛ። ስማኛ አንዴ ያንተን እምነት ስትነግረኝ ለእኔ አዲስ ነው እምነቱ እና ስለ እምነቱ ማወቅ ፈለግኩኝ። ከዛን ጥያቄ ጠየቅኩ። መልስ የላችሁ። መጽሐፍ ቅዱስ ያምናሉ ወይ መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ከየት አመጣው አልኩ። ከየት አመጣው? መልስ የላችሁም። በቃ አውርዱኝ። በቃ ልጠይቅ ወይስ አውርዱኝ? ያጋንንት እንዳላችሁ ላሳያችሁ። አዳኛችሁ መጽሐፍ ቅዱስ ከየት አመጣው? ራዳኛችሁ እንደሆነ ላሳያችሁ። ሮም እንትና ወይ ደግሞ ሄጄ ፈለገ ተሳደብ እንዳለኝ ኤርሚያስን ሰድቤው ልምጣው። ከየት አመጣው መጽሐፍ ቅዱስ? እንባል በቃ መሳደብ ነው። ቤት ከፍታችሁ ካራ የሚባለው ቤተ እምነት አይኸው እውቀትማ እሺ ላይኖርን ይችላል። አንተ አስተምረን እኮ ከየት አመጣው መጽሐፍ ቅዱስ? ካራ የሚባለው ያጋንን ትምህርት ፍርፋሪና አይካሉራ። አሁን ያንተ እምነት ምንድነው? ካራ ያልከው መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ካለው እስቲ ከየት አመጣው ብዬ ስለ አሁን ጮክ ተንጫጫ። አጉላጉል ነገር መናገር ጀመር። ለምንድነው እሱ? አስቀድሞ አንድ ነገር ብዬው ነበር። እግዚአብሔርን ነው የምላችሁ። እንደነዚህ አይነቱ ሰዎች ሁሉን አልጠቀለለም። ፈሪሃ እግዚአብሔር የላቸውም። እግዚአብሔርን አይፈሩትም በጌታ ስም። አሁን በሱ ቤት ሾርኔ መሆኑ ነው ካራ የሚባል ብሎ ያለው። ካራ ምንድነው የሚለውን አያውቁትም። በመጀመሪያ ቅባት ካራና ጸጋ ተብሎ ይነገራል። ይሄን ከኦርቶዶክስ ጋር ተያይዞ ኦርቶዶክስ እንዲህ አይነት ክፍልፋዮች አሏት ለማለት የሚጠቀሙት ነው። እመነኝ ካንተ የተሻለ ብልጠትም ሆነ አነጋገርን እንዲሁም ደግሞ አካሄድን መጻደቅ አይደለም እችላለሁ። ምክንያቱም አንተ በመጣህበት መንገድ ነካ አድርጌ አስለቀስኩ። ቅድም ለምን አድርጌ አስለቀስኩ? እኔ ካራ ነኝ አልክ፣ ችግር የለውም። ካራን ሳልነካብህ ትክክለኛው ማንነትን ነካውብህና ጮክ። ተሳዳቢ ናችሁ ተሳደብ ማለት ጀመርክ። ፕሮቴስታንት አጋንንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና እንትን ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንፃር ነው። የምሬን ነው። ካራ አይደለም ልጁ። ካራ የሚባል አስተሳሰብንም አያውቅም።
ምን እንደሆነም አያውቅም። እሱን ላብራራላችሁ አይደለም፣ ግን ካራ የሚባል ቤተ እምነት ኖሮም አያውቅም። የሆኑ ግሩፖች ለሌላኛው እምነት የሚሰጡት ስም ነው። ከፕሮቴስታንት አስተምሮ ጋር ግን በፍጹም አይገናኝም። በፍጹም ማለት ነው። መጀመሪያ ይሄን ማወቅ አለባችሁ። እና እንደ ፖለቲካ እንሰራለን እንደ ብልጥ ሆነን እንመጣለን ብላችሁ ስትሉ እንኳን ትንሽ ብልጠት ይኑራችሁ። እንደዚህ አይነት የመሀይም አካሄድ እየሄድክ እኛ ልታታልል ስለማትችል ማለት ነው። ከዛ ግን በራስ አንደበት አምላክ የለሽ ፕሮቴስታንት እንዳለ አሳየነ ማለት ነው። ለወደፊቱ እኔ ጋር እንደዚህ አይነት አስተሳሰብ ይዘህ እንዳትመጣ ተምራሃል ብዬ አስባለሁ። ሌላ የገባ ሰው ካለ ቀጥሉ ጋይስ። እሺ ዮባይ እግዚአብሔር ይስጥልን፣ እናመሰግናለን። ያው ወገኖቻችን በጣም ብዙ ውሸት ተዋሽቷል። እዚህ ካራ ቅባት ጸጋ የሚባለው ላይ የተነገራቸው ምንድነው? በየአዳራሹ በየሶሻል ሚዲያ የተነገራቸው ምንድነው? እኔ እንደውም እንደዚህ የሚሉትን ወንድሞች ከዚህ በኋላ የሚሉ ካሉ እነዚህን ሰዎች የት እንዳሉ ቢያሳዩ፣ የራሳቸው የእምነት መግለጫም ካላቸው ቢያሳዩ። ያው ውሸትን ይዘው በቃ ዝም ብሎ መመርመር የለም፣ ማዳመጥ ማንበብ የለም፣ ምን እንደሆነ የሚያውቁ የለም። ካራ ጸጋ ቅባት ምንድን ነው? ካራ ለምን ተባሉ እነዛ ግሩፖች? ጸጋ ምንድን ነው? አሁን የት ነው ያሉት? የተነገራችሁ ውሸት የሆነ ሰው የዋሻችሁን ውሸት ነው። አይ አሉ ካላችሁ ደግሞ ስጡን። የት እንደው የእምነት መግለጫቸውን ስጡን። የት ቤተክርስቲያንም እንዳሉ የት ቸርች እንዳሉ ስጡን። እንደናንተ እኮ ኤኒዌይስ አንዳንዴ ውሸታችሁን በልክ ብታረጉትም በእናንተ መካከል ያለውን የቤተ እምነት ክፍልፋይ እንዲያው በቃ ላጣጣ በሚል እንደዚህ አይነት ውሸቶች ያስቃል፣ በጣም ያስተሳዝባልም። ስለዚህ ብታውቁት ጥሩ ነው እውነቱን ለመናገር። እሺ ከእንግዲህ ነው የሚለው፣ ከእንግዲህ ሞት የለም ነው የሚለው። እንግዲህ ሞት የለም ምን አልሽኝ? ይቅርታ ንቀይ ኤርፎንሽን ፕሊዝ። አይ ኤርፎን የለውም ባዶ ነው። ኦኬ እሺ። ማንም በስምሽን? ስሜ አዳነች ነው። አዳነች ከየት ቤተ እምነት ነሽ? አይ መጀመሪያ ጴንጤ ነበርኩ፣ አሁን ወደ ኦርቶዶክስ እየመጣሁ ነው። መንገድ ላይ ነኝ። አይ መልካም። ስለዚህ እንግዲህ ቁጭ ብለሽ የምትማሪበትን ጊዜ አመቻቺ፣ እግዚአብሔር ይርዳሽ። ጥያቄዎች ካሉሽ ኦርቶዶክሳዊ ትምህርት ጥያቄዎች ካሉሽ እንግዲህ መጠየቅ ኤኒታይም ትችያለሽ። ሰው አሩ ነው። እንዴት ነው መቀጠል የምትፈልጉት? እዮባ እኔ ለመጠየቅ ነበር። እኔ ጥያቄ ለመጠየቅ ነው። ጥያቄ ለመጠየቅ? አዎ ለኔም ሳይሆን እንደዚህ ከሰው ጋር ምናምን ሳወራ የሆነ ያነሱ ጥያቄ አለ። እሱ ጥያቄ የት ቤተ እምነቶች? ፕሮቴስታንቶች ማለት ነው? አዎ። እሺ እየተማርሽ ነው ግን አሁን አንቺ? አዎ እኔ ግማሽ ደርሻለሁ። አዎ እየተማርኩ ነው። እኔ ግማሽ የት ነው የደረስሽው? ማለት በሰንበት ትምህርት ቤት እየሄድሽ ነው? የሚያስተምሩ ሰው አግኝተሽ ነው? ኦንላይን ነው የምማረው በቴሌግራም ማለት ነው። እና ደግሞ እዚህ ጋር እናንተና መከታተላችኋለሁ። በቴሌፎን ያልሽኝ? በቴሌግራም። ቴሌግራም። ኦኬ ናኬ ግሩፕ የት ግሩፕ ላይ ገባሽ? እና ከጋም እና ዮባ ጋም አለው ነው እንዴ? ኦኬ እሺ። ዮባ ታውቃታለታችንን? እሱ አቀኝ። አይ እንዲሁ ገባለሁ እንጂ እዛ ሳይሆን የምማረው የሚያስተምረኝ ልጅ አለ። አልገባሽኝም እህቴ። ቅድም ቴሌግራም ውስጥ ነው የምማረው አልሽ፣ አሁን ደግሞ የሚያስተምር ልጅ አለ አልሽኝ። አይ ስልክ እዛ ውስጥ አለው እንጂ ትምህርቶቹን እነሱ የሚለቁትን እከታተላለሁ፣ ግን ደግሞ እማራለሁ። ራኬ ጓደኛ ነው አንድ የሚያስተምረኝ ማለት ነው። እንደዚህ ስልክ ምናምን ተሰጥቶት አስተምራት ተብሎ ነው የሚያስተምረኝ ማለት ነው። ኦኬ እሺ። እንደዛ እንደሚደረግ ዲያቆን ያውቃሉ እንደዚህ እንደሚደረግ? አይ አንዳንድ ልጆች የቤተ ክርስቲያን ከሆኑ እንትን ሊሉ ይችላሉና እንግዲህ ጥያቄዎቹን ምናምን ታቅርብ፣ መማር ትችላለች። ከውስጥም ወደኛ እንትን ብላ እንትን አይ ሌላ ሮንግ ሰው ጋር አግኝቷት እንዳይሆን ብዬ ነው። እኔ ስለማላውቅ ነው። እንዳገኛት እኛ ልታገኘን መልካም ነው። ቀጥታ የቴሌግራም ግሩፕ ምንድን ነው? ለምሳሌ እስቲ የነ አኬ ንገሪኝ፣ ምንድን ነው የሚለው? ሐዋርያ መልሶች። እሺ የዮባስ?
ኢዮባ ዘሚካኤል መሰለኝ ብሎ እንደዛ ነው እሱ። ኢዮባ ዘሚካኤል ነው የሚለው እሱ። እንደዛ ነው እሱ። ኢዮባ እንደዛ ነው የሚለው ግሩፕ። ግሩፔ እንደዛ ነው የሚለው። እንደዛ ነው። ሞኬንም እኮ አውቃለሁ። ሞኬ በቴሌግራም እንደው መልእክት ልኬልህ ነበረ ብቻ አይተወጣ። አይ ጥሩ እኔ እንደዛ ከሆነ አሁን መኩ ትጻፍልና አውራት ከዛም በኋላ ጻፊልኝ በቃ ጥያቄ ምናምን እንትን ይሻልሽ። በቃ መኩ ነው ጻፊለትና ለዲያቆን መኩ ሊያ ወጣች መዝሙር ያስገባት አንድ ጊዜ ሊያ። እሺ አንድ ቁጥር ጻፊልኝ። ለምን ወጣሽ ሊያ? ነይ ግቢ አንድ ቁጥር ጻፊ አሁን። እሺ ከእንግዲህ ሞት እህታችን ጻፊለት ለመኩ አሁን ሳይረሳው አሁኑን ያወራሽ። ከዛ በኋላ ጥያቄዎችሽን ምናምን ማቅረብ ትችያለሽ። በርቺ ሊያ ስቤሻለሁ ግቢ። ጥያቄሽ ምን ነበረ ግን? አሁን ጥያቄሽን እንቀበልና እኔ ለመሰለሽ ትክክለኛ ወንድሞቼ የነ ኢዮባ የናኬ ግሩፕ ያ ቴሌግራም ግሩፕ ከሆነ መልካም። ግን ደግሞ አንዳንዴ በጣም ብዙ አጭራሪዎችም ስላሉ ከዛ አንጻር እንድትጠነቀቂ በሚል ነው እንጂ ምንም ሌላ ነገር ኖሮ አይደለም። አደራሺ በጣም ብዙ አይነት በነ ኢዮባ ስም በናኬ ስም በሌሎችም ወንድሞች ስም የሚከፈቱ የተለያዩ ቴሌግራም አካውንቶችም ስሞችም ስላሉ ነው። ሰው ከዛ አንጻር በደንብ አስተዊ። በውስጥም ስልክ የሚልክልሽ ይኖራሉ። የኢዮባን ፕሮፋይል አድርጎ ሊሆን ይችላል። የሆነ ሰው ፕሮፋይል አድርጎ ብቻ ኦርቶዶክሳዊ የሆነ ሰው እና ከሌላ ቤተ እምነት ያሉ ማለት ነው እንደዚህ የሚሸውዱ አሉ። ሰው እሱን በደንብ እንድታጠሪ በሚል ነው። ጥያቄሽ ምን ነበር? አቅርቢና ጥያቄሽን። እሱማ ልክ ነው፣ ግን እንደዛ መንገድ እኔም አልሄድም። እነሱ ቤተሰቦች እንኳን ቢጎትቱም ወደዛ አልሄድም። ለምን አይቼ የመጣሁበት ስለሆነ በምንም ሁኔታ ወደኋላ ሊመልሱኝ አይችሉም። እና ተምሬ ወደ እምነቴ ወደ ቀድሞ ቤቴ መመለስ እፈልጋለሁ እንጂ እኔ አልሰማቸውም። እነዛ ለዛ ችግር የለውም። የአኬ ጓደኛ ነው ነገራችን ላይ ቢኒ ይባላል ማለት ነው፣ አስተማሪ ማለት ነው። እሺ እኔ አላውቃቸውም እነ ቢኒ ምናምን፣ ያኬን ነው የማውቀው። እነ ኢዮባ እነ ዲያቆን መኩ ስለሚያውቁ ግን ችግር የለውም። ችግር የለውም። አይ ጥያቄ የራሴ ጥያቄ ሲኖር እጠይቃለሁ። ግን ይሄ ብዙ ጊዜ ከነሱ ጋር የሆነ ውይይት አንስተን ስናወራ ምናምን ብቻ ሮጦ የሚሄዱት ወደ ታምረ ማርያም ጋር ምናምን ነው የሚሄዱት፣ ወደ ገድላት ማለት ነው። ለምን መስሻል ወደዛ የሚሄዱት? እስቲ ቆይ አንድ ነገር ላስረዳሽ። ለምን መስሻል ወደዛ የሚሄዱት? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ እናውራ ስንላቸው በመጽሐፍ ቅዱስ ሳይሆን በቃ ስለ ገድላትና ስለ ስዕላት ነው ሁሌ ጊዜ የሚያወሩት ማለት ነው። ያ ሳይሆን ለምን መስሻል? ለምን ይመስሻል? እኔ እንጃ እንግዲህ ያው በመጽሐፍ ቅዱስ አታምኑም ነው ቤተክርስቲያን። በመጽሐፍ ቅዱስ አታምኑ ከተባለ በመጽሐፍ ቅዱስ ነው እንጂ መሟገት ኦኬ። ምክንያታቸው እሱ አይደለም እህት አለም። አንቺም እንደው ልትፈቅጅላቸው አይገባም። ባይዘወይ በምንድን ነው በገድል በድርሳን እናውራሽ ሲሉሽ ኖ እንደውም አንቺ ገና ወደ ቤተክርስቲያን የተመለሽ ስለሆነ መጀመሪያ ከነሱ ጋር ማውራት ያለብሽ በዶግማ ትምህርት ነው። ዶግማ ትምህርት ምን ነው የተመሰለሽ? የነገረ ድነት ትምህርታችን አለ። ኦኬ የቤተክርስቲያኗ ትምህርት በዶግማ ቀኖናና ቅዱስ ትውፊት ላይ ቆመ ነው። ኦኬ አንቺ ከነሱ ጋር ማውራት ያለብሽ በነገረ ስላሴ፣ በነገረ ስጋዌ፣ በነገረ ጥምቀት፣ በነገረ ቁርባን፣ በነገረ ትንሣኤ ሙታን። እነዚህ የኦርቶዶክስ ቤተክርስቲያን የእምነት መሰረቶች፣ እምነታችንም የማይለወጡ የማይሻሻሉ የእምነቶቻችን መሰረት ተብሎ የተያዙ ናቸው። ስለዚህ አንቺ ልትወያይ የሚገባው በእምነት መሰረቶች ነው። መጀመሪያ እነሱ ጥፍጥፍ ማለት የሚፈልጉት መደበቅ የሚፈልጉት ለመሰለሽ ኦርቶዶክሲያን ፊት በስላሴና በነገረ ክርስቶስ በጥምቀትና በቅዱስ ቁርባንና በትንሣኤ ሙታን በኦርቶዶክሲያን ፊት መቆም አይፈልጉም። ለምን ብትኝ፣ አንደኛ እርስ በእርሳቸው መካነ ኢየሱስ ከሙሉ ወንጌል፣ መካነ ኢየሱስ ከቃለ ሕይወት እርስ በርስ በእነዚህ ትምህርቶች ላይ ልዩነት ስላላቸው። ለምሳሌ በጥምቀት ዙሪያ የመካነ ኢየሱስና የሉትሪያን እምነት ሌላ ነው፣ የቃለ ሕይወት ደግሞ ሌላ ነው። በልሳን ዙሪያ እንደዚሁ ልዩ ነው። በመዳን ዙሪያ መዳን ይታጣል አይታጣም ሌላ ነው። ካልቪኖች አሉ። አንድ የተመረጠ ነው የሚድነው፣ ከዛ ያ የተመረጠው ደግሞ መዳኑን አያጣውም የሚሉ የተለያዩ እሳቤዎችና አስተምሮችና ቤተ እምነቶች አሉ። ስለዚህ ያ ነገር እንዳይነሳ ስለሚፈልግ ምን ይደረጋል ማለት ነው? ገድልና ድርሳን ውስጥ መደበቅ ይፈልጋሉ። ስለዚህ አንቺ እኔ መክርሽ ምንድነው፣ ገና ወደ ኦርቶዶክሳዊ ቤተክርስቲያን እየተማርኩ ነው ካልሽ እነዚህ ነገረ ስላሴ፣ ነገረ ስጋዌ፣
ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ትንሣኤ ሙታን ላይ እርግጥ ያለ ነገር ጨርሽ መጀመሪያ። ምክንያቱም ይሄን ሳታምኚ ወደ ቤተክርስቲያን መጨመር ስለማች ገድላት ድርሳናት ወደ ቤተክርስቲያን አካል ከሆንሽ በኋላ የቅዱሳን ሕይወት የምትማሪባቸው ናቸው። የሃይማኖት መመስረቻ አይደሉም። ለምሳሌ አንተ ጠይቅሽ የቅዱስ ጳውሎስ ጨርቅ አጋንንት ያወጣ ይላል አይደል? ሐዋርያት ሥራ ላይ 19 ላይ የአጋንንት ያወጣ ነበር አይደል? እሺ እሱ ላይ መከራከር ትችላለሽ? አሁን አንድ ሰው መጥቶ እነዛ እኮ ጨርቁን የቀደዱ ሰዎች እኮ ይኸው ጨርቁን እየቀደዱ ይወስዱ ነበር ይላል። ይኸው ጨርቁን እኮ የሚቀደዱት እኮ አምልኮ ተሰብ ነው። ይኸው ሰው እያመለኩ ነው። ስለዚህ ይኸው ክርስቲያኖች ሰው አምላኪ ናቸው ብለው በዚህ ተአምር ላይ ቢከራከሩሽ ይሄ የእምነት መመስረቻ ነው አይደለም? ስለዚህ ሰው ተአምራት ላይ የእምነት መመስረቻ ጎል ሊያወራ አይችልም። ተአምራት በየቤታችን ሁላችንም ብዙ ተአምር ይደረግልናል። አሁን የኔ ተአምርና አንቺ ለአንዳንድ ሰው ተአምር ስትነግሪው እኮ የተደረገልሽን ተአምር ስትነግሪው ላያምንሽም ላይቀበልሽም እንደው ተረተረትም ይመስዋል አይደል? ስለዚህ እንዴ ብለን ነው በተአምራት ከፕሮቴስታንት ጋር የምናወራው? እሺ ተአምር ነው በራሱ። ተአምር ላይ እንዴት ሰው ዲቤት ያደርጋል? ዲቤት አያደርግም። ኦኬ ገድላት ላይ እንዴት ሰው ገድላት ማለት የአንድ ቅዱስ ከአጋንንት ጋር ከመናፍቃን ጋር ከአሕዛብ ጋር በተለያየ ህይወቱ የሚጋደለው ህይወት ነው። አምጥቼ ለምሳሌ እስጢፋኖስ በድንጋይ ተወገረ ብዬ ልከራከር ነው? ቅዱስ እስጢፋኖስ በድንጋይ ተወገረ፣ ይሄ የእስጢፋኖስ ገድል ነው መጋደሉ ነው። ተጋድያለሁ ይላል ቅዱስ ጳውሎስ እና በቃ በቅዱስ ጳውሎስ ላይ እንከራከር? የእምነት መመስረቻ አይደለም። ቅዱስ ጳውሎስም ሆነ እስጢፋኖስ ለመወገርም ሆነ ለመገደል ሰማዕትነት ለመቀበል መጀመሪያ የነገረ ክርስቶስ ነገር ገብቷቸው ነው። ስለዚህ አውቀው ነው እንደዚህ የሚሻውዱሽ ምንም እንዳሰሚያቸው። ይልቁንም በስላሴ በነገረ ስጋዌ በክርስቶስ አንድ አካል አንድ ባህሪ በጥምቀት አዳኝነት በጥምቀት የኃጢአት ስርየት እንደሚገኝ ያልተጠመቀ ሰው እንደማይድን በእነዚህ ላይ ተነጋገሪ። በቅዱስ ቁርባን እውነተኛ የጌታ ክርስቶስ ስጋና ደም ነው፣ የዘላለም ሕይወትም ይሰጣል። ትንሣኤ ሙታን እኛ የሚመላለስ ጌታ የለንም። ጌታ ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ያለም ፍጻሜ ይሆናል። በእነሱ ደግሞ የሚመላለስ ክርስቶስ አለ ለመንጠቅ ምናምን የሚባል ነገር። እነዚህ መሰረታዊ ነገር የመጀመሪያ በደንብ አድርገሽ ጨርሽ የታለም። እሺ ሀሳብሽን ዳይቨርት እንዳያደርጉብሽ አደራ። ምላሺ ይቅርታ ሄድ ብዬ ነበረ። ይገባኛል። 5ቱ ዶጎሞች የቤተ ክርስቲያኖች እንዳሉ እነግራለሁ። መጀመሪያ ማወቅ ያለባችሁ የሥላሴን ትምህርትና ጥምቀት ለድነት እንደሆነ እንዳልሆነ እነግራችኋለሁ። እኔ በዛ በኩል እየተማርኩ ነው። ጥያቄ ለኔ ሳይሆን እነሱ ይሄን ነገር ምስጢረ ሥላሴን ስታነሳ ምስጢረ ሥላሴንም ማያውቁ ብዙዎች አሉ። ማለት እኔም እዚህ ተምሬ ስላወቁ ማለት ነው። እነዚህ 5ቱን ዶጎሞች ካወቅን ወዲህ ነው ወደ ሌላ መሄድ ያለብን ማለት ነው። ግን እነዚህን ስናስተምራቸው ሮጦ የሚገቡት በገድላትና በታምራት ላይ ስለሆነ ነው ጥያቄያቸው ማለት ነው። ለምን ይሄ ስለዚህ አንቺ ደግሞ መመለስ አለብሽ አያቴ። ይኸውልሽ የፈለገ ይግቡ እነሱ የፈለገ ይግቡ፣ አንቺ መመለስ ያለብሽ መጀመሪያ የመዳን ትምህርት ላይ፣ መጀመሪያ እግዚአብሔር ላይ፣ መጀመሪያ ዶግማ ላይ። ኦኬ አንድ ትምህርት ይሄን ነገር እናጥራ ማለት አለብሽ። ለምሳሌ እኛ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። አለቀ። ፕሮቴስታንቱ ዓለም አንድ አካል ሁለት ባህሪ አማኝ ነው። ሁለት ባህሪ አንድ አካል አማኝ ነው። ስለዚህ ገና ሁለት ባህሪ እያለ ለሚያምን ፕሮቴስታንት መጥቼ ተአምር እናውራ ብለው ምንም ሴንስ አይሰጥም። ለምሳሌ ቅድም እንዳልኩሽ ነው። አሁን እንኳን በቅርቡ እንነጠቃለን ብለው መከራ ሲያው ነበር አይተሻቸዋል። እንነጠቃለን ብሎ ዛፍ ስር ተሰብስበው ሁሉ አንጋጦ ሲሸወር ነበር፣ ድራማ ሲሰራ ነበር። እኛ በንጥቀት አናምንም። የሚመላለስ ክርስቶስ የለንም። ኢየሱስ ክርስቶስ ሁለተኛ ይመጣል፣ የዛን ሰዓት ያለን ፍጻሜ ይሆናል። ሰው ይሄን ላይ ልዩነት ይዞ ሌላ ትምህርት ይዞ ገድል ድርሳን ላይ ይሄ መደበቂያ ነው። አየሽ፣ ሰው እኮ ዛሬ ድራማ እየሰራ ነው። ልነጠቅ ነው ብሎ ዛፍ ለዛፍ እኮ እየሮጠ ነው። ልነጠቅ ነው ብሎ ንብረቱን እየሸጠ እኮ ነው። ልነጠቅ ነው ብሎ እኮ ስራውን እያቆመ ነው። ቀልድ ሹፈት ማለት ነው። አይሽ ስለዚህ አሁን ይሄን ነገር ሰው ይዞ እንደዚህ በቃ እንዲያው በቃ
ላማለኝ በሰማይ አይነት ነገር ዝም ብሎ እየተሸወደ መጥቶ ይሄን ሰው እነጠቃለሁ ብሎ ለሄር ነው በቃ ቻው ብሎሽ በቃ አንቺማ ምድር ላይ ብሎሽ ይኸው ዛሬም ታብታብ እያደረገ ከአንቺ ጋር ቁጭ ያለው ሰው እስቲ እናውራ ስትይው ድርሳን ካለሽ ይሄ በጣም ሹፈት ነው። እሺ በክርስቶስ እንኳን ነገር ላይ ኮንፊውዝ የሆነ ሰው ነው ያለው። ያ ሰው መጥቶ አይ እኔ ገድል ነው የማወራው ካለሽ ሊደበቅበት የፈለገው ነገር አለ ማለት ነው። እና አንቺ ነሽ አሁን በደንብ አገሽ ብልህ ሆነሽ ነው። እስቲ ወንድ ከሆናችሁ ልዩነቱ ባይዘዌ እኛና ፕሮቴስታንት የለየን ነገረ መላእክት አይደለም። ይሄን ነው ነገረ ቅዱሳን የድንግል ማርያም ምልጃ በኋላ የመጣ ልዩነት ነው። የመጀመሪያ የለየን የጥምቀት ትምህርታችን ነው። የመጀመሪያ የለየን የቅዱስ ቁርባን ትምህርታችን ነው። የመጀመሪያ የለየን የነገረ ክርስቶስ ትምህርታችን ነው። የመጀመሪያ የለየን የትንሣኤ ሙታን ትምህርታችን ነው። የመጀመሪያ የለየን የሥላሴ ትምህርታችን ነው። ለምሳሌ በአንዳንድ ፕሮቴስታንት መንፈስ ቅዱስ ከአብም ከወልድም ይሰርጻ ብለው የሚያምናሉ። ይሄ ትልቅ ክህደት ነው። ትልቅ ምንፍቅና ነው። መንፈስ ቅዱስ ከአብና ከወልድ አይሰርጽም፣ ከአብ ብቻ ነው የሚሰርጸው። ይህን ሁሉ ነገረ እግዚአብሔር ላይ ነገረ ክርስቶስ ላይ ያለውን ነገር ሰፊ ክፍተት ኖሮ በገላ ድርሳናት ብለው ካወሩሽ ሊሸሹሽ ሊዋሹሽም የፈለጉ ነገር ስላለ ነው። አንቺ እዛ ላይ መጀመሪያ በደንብ ተወያይ። እሺ በቃ እኛ ዶክመንቶች ምን አልክልሻለን። ያው ቆይ ፎሎ ላርግሽ ቴሌግራም ካለሽም ቁጥርሽን አስቀምጪልኝና እናውራለን። እሺ አይደል በቃ በዛው ትመልስልኛለህ ጥያቄ ማለት ነው። እሺ ችግር የለውም። እሺ ከነሱ ጋር ግን አቁሽ ነው ፈጽሞ መጀመሪያ ጨርሺ። በመጽሐፍ ቅዱስ ያለው ነገር ጨርሱ። እሺ እኔም ከመጽሐፍ ቅዱስ ውጪ አላወራም። አንደኛ ደግሞ ስለ ገድላትና ስለ ታምራት ብዙም ስለማላውቅ ይሄን ብዬ አልመልስላቸው። ግን ደግሞ ወደ ቤተክርስቲያን ለመመለስ አስብ ከተማርኩትና ከተረዳሁት ነው ትንሿንም ቢሆን ለነሱ የምነግራቸው ማለት ነው እንጂ ብዙ እውቀት ኖሮኝ ምናምን ጠልቄ ገብቼ ምናምን አይደለም። ያዛ በቃ በርቺ፣ ያዞሽ፣ ችግር የለውም። እያስተዋልሽና ብልህ እየሆንሽ ለማለት ነው። እሺ አሬዲ ያመሰግናለሁ። እሺ ስልክሽን አስቀምጪልኝ ቴሌግራምሽ። እሺ አሁን አስቀምጥላለሁ። ኦኬ እሺ 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 ዲያቆን አሉ እነ ዮባ እነ ዲያቆን መኳንንት ወጡ አሎ ያሬዱ እስቲ አንድ ሰው ለምን ትፈሩኛላችሁ የሚል ሰው አለ። እሺ አምስቱን አዕማደ ምስጢራት ንገረኝ ለምትሉ ነገረ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባን እና ምስጢረ ትንሣኤ ሙታን ሐዋርያ መልሶች የምትባሉ ሰዎች ይሄ ትክክል አይደለም። በያኬን ፕሮፋይል አርጋችሁ ጽሁፉንም አርጋችሁ አካውንት ክሬት አርጋችሁ ኦርቶዶክሲያን እንኳን ብትሆኑ ትክክል አይደላችሁ። እሱን አስተካክሉ። ጉድ ስቶሪስ ነው የሚለው። አዎ ወይ ሰላም መዝሙርዬ፣ እንዴት ነህ? ዲያቆን ፈለገ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ማን ነበር? እኔ ያሬድዬ በውስጥ ማወራለሁ አልፎ አልፎ። እኔ ኦርቶዶክስ ነኝ፣ ግን ረጅም ሰዓት ቅድም ትንሽ ዲሳፖይንት ስለሆንኩኝ እንደውም ፈለገን 10 ጊዜ አስገባኝ ስል ነበርና ትንሽ እዚህ በገቡት ልጆች ውስጥ እንትን ብሎ ነበርና አንዳንዴ ያው እንደዚህ ግብረ ገብነት የሌላቸው ሰዎች የፈለገ ይሁን ይሄ አውደ ምሕረት ባይሆን ራሱ የሚነገረው እግዚአብሔር ቃል ነው እና ማንም እዚህ መጥቶ አፉን መክፈት ያለበት አይመስለኝም። አትሊስት ማነር ሊኖረው ይገባል፣ ግብረ ገብነት ሊኖረው ይገባል። ፈለገዬ እኔ እንደማስበው ከሆነ እዚህ ፕሮቴስታንት ብቻ አይደለም አሉ፣ እኛ ኦርቶዶክሶችም አለን የእናንተን ትምህርት መማር የምንፈልግ ብዙ ክፍተት ያለብን ማለት ነው። እና አንዳንዴ እንደዚህ መጥተው አጉል ይሄ አፋቸውን የሚከፍቱ ሰዎች 20-30 ሰከንድ አይቶ ማስወጣቱ የተሻለ ነው ብዬ አስባለሁ። ምክንያቱም በእነዚህ ይሄ ግብረገብነት በሌላቸው ሰዎች ንግግር ምናልባት በሞኝነት የማያውቁ ምዕመናን ራሱ ሊስቱ ይችላሉ። ምክንያቱም የሚያውቅ ሰው የተማረ ሰው አትሊስት ፈራ እግዚአብሔር ያለበት ሰው ይሉኝታ አለው ብዬ ስለማስብ ማለት ነው። እንደመጣለት አያወራም። አሁን ቅድም ይሄ ቀለሜ ምናምን እያለ ያወራል። እኔ አም ሶሪ ቱ ሴ ዳት ከቀለሜ በላይ እዚህ አፋቸውን መጥተው የሚከፍቱ ምንም የማያውቁ ፕሮቴስታንቶች ይሻላሉ ብዬ ነው ማስበው። እንደው ሮል ሞዴላቸው አድርገው እነ ቀለሜን የሚያነሱ ከሆነ እኔ በጣም ነው ማዝነው። ግን እዚህ ጋር እኔ ሰውን ምናምን ለማንሳት አይደለም፣
እኔ የተነሳውበት ሀሳብ ምንድነው እዚች ጋር ወይደር ፕሮቴስታንትም ሊሆን ይችላሉ ኦርቶዶክሶች ያሬድዬ ምናልባት ከዚህም በፊት ትዝ ካለ በየሆነ ቤት በዮቶር ጉዳይ አንድ ክርስቲያን ነው ምናምን የሚባል ሰውዬ የሆነ ነገር አንስቶ በውስጥ ሳወራህ ነበር ምናልባት if you remember ትዝ ይልሃል መስለኛል አዎ እና ምንድነው እኔ የታዘብኩት ነገር ማለት አትሊስት የሆነ እንደው ሰው ማነር ይሄ ምንድነው ግብረገብነት ሊኖረው ይገባል ብዬ አስባለሁ አትሊስት ተመሳሳይ አማርኛ እየተነገረ ቃውን ቅድም ለምሳሌ ኢዮብን በል ተሳደብ ይያለ የሚሳደበው ግን ልጁ ነበር እንደውም በጣም እኔ ዛሬ እንደውም ትግስታችሁን አንዳንዶቻችሁ በጣም አንቅያለሁና አንዳንዱ ይሄ የሆነ ደንዳና ልብ ያለው ከሆነ እናንተም ዛትማች የመታገስ ግዴታ የለባችሁም ኦርቶዶክሳዊ ጥያቄ ከተነሳ ለኛም ስትሉ ለራሳችሁም ስትሉ ለእምነቱም ስትሉ የመመለስ ግዴታ አለባችሁ ግን እንደዚህ አይነቱን ይሄ ባፉ እየመጣ የሚያቀረሸውን ግን የመታገስ እንትን የለባችሁ ምክንያቱም እኛ ትምህርቶች እንፈልጋለን በቃ በእነዚህ ልጆች የተነሳ የሚያመልጡን ነገር አለ ስለዚህ አም ሶሪ ትንሽ ኢሞሽናል ሆኛለሁ ያው ንግግራቸው የሆነ ጋጥ ወጥ ስለሆኑብኝ ነው ፈለገዬ በጣም ይቅርታ በዚህ መንገድ ማውራት አልነበረብኝም ግን እንዲህ አይነቱን በቃ ወዲያው ማባረር ያስፈልጋል እኔ እንደውም ቅድም መዝሙር ጸጥ ብሎ ረጅም ሰዓት ሲቀመጥ በጣም ደስ ብሎኝ ነበር እንደውም በውስጥም ጽፍ ያለው እንኳንም ዝም ማልከው ምክንያቱም አንዳንዱ እንግዲህ አለክልከው ነው የወጡታል አብዛኞቹ ተሳድበው የሆነ ሰዓት ደከማቸው አይደለ ደክሟቸው እኮ ነው የወጡት እንጂ ይሄ ከናንተ ጋር የሆነ በዲስከሽን ተግባብተው አይደለም እና እንዲህ አይነቶቹን ባካችሁ ቶሎ አሶጋ አንዳንዴ ልቡ ለመማር የሚፈልጋለ አንዳንዱ ደግሞ አለ ልቡ ደንዳና በዚህ ላይ ኢጎ የበዛበት በዚህ ላይ የማያውቅ በዚህ ላይ ስርዓት የሌለው እና እንደዚህ አይነቱን እንግዲህ መታገስ ያለባችሁ አይመስለኝም ምክንያቱም ከዚህ ከፕሮቴስታንቱም ይሁን ከኦርቶዶክሱ ብዙ የናንተን ትምህርት ሊያውቃው ለምሳሌ የገባቸው አይነት ሴት ማለት ነው የናንተን ትምህርት የምትፈልግ ለመለወጥ የምትፈልግ ያልገባትን ለማወቅ የምትፈልግ ብዙ አይነት ሰዎች አሉ ሰው እነዚህ አይነት በብዛት ያለን ሰዎች ስላለን እንዲህ አይነቶቹ ጊዜያችንን እንዳይሻሙብን በጊዜ እያባረራችሁ ለመረዳት የሚፈልገውን ብቻ በስርዓት እያስተናገዱ ቢሄድ ሁኔታው ጥሩ ነው የሚል እምነት አለኝ ወንድሞቼ እሺ ከእንትን ከማለቴ በፊት ያሬዶ ለምን ትፈሩኛላችሁ የሚል ሰው ልታስገባ ኢንቫይት እያደረክ ነበር እና አካውንቱ ይሄ ነው ያሬዶ አይደለም ወጣ መሰለኝ ኢንቫይትስ ነው እንትን አላለም እሺ ለማለት ነው እሺ ግን እዚህ ጋር ያላችሁ ክርስቲያኖች ወንድሞች አንድ እንድታሰሩ የምፈልገው ነገር አሁን ወንድማችን ያነሳው ሐሳብ እንደ ሐሳብ ጥሩ ነው እንደ ሐሳብኛ ጸጥ ይያለን ገና የሆኑ ነገሮች ሲናገሩ ብናስወጣቸው ብናስወርዳቸው እኛም ደስ ባለ ነገር ግን አንድ መርሳት የሌለብን ትልቅ ነገር አለ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እነዛ ሰዎች አፋቸውን በከፈቱ ቁጥር ሊታይ የሚችለው የአይምሮ ባዶነታቸው እንጂ ሌላ ጉዳይ አይደለም ሲቀጥል ደግሞ የተወሰኑ ታይሞችን የምንጠብቃቸው እኛ የነሱ ጭቅጭቅ የነሱ ንዝንዝ ተመችቶን አይደለም አንዳንድ ጊዜ ከጩኸቱ ባለፈ የሚነሱ ሐሳቦች ላይ በደንብ ትኩረት አድርጋችሁ ብታደምጡ ፍጹም መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ታግሰን እናደምጣለን ታግሰን ለምን እዚህ ጋር ለገቡት ሰዎች ሳይሆን እኛ የምናስበው እታች ያሉ ሰዎች ቁጭ ብለው የሚያደምጡት በአጠቃላይ ፕሮቴስታንትም ሆኑ ምንም ሆኑ እያንዳንዱ የፕሮቴስታንት ትምህርት ግን ምንም አይነት መጽሐፍ ቅዱስ መሰረት ደግሞ እንደሌለው እንዲያው እንፈልጋለን ስለዚህ አንድ ሰው ገብቶ አይ በቃ ወረድ ምናምን ብለን የምናስወርድ ከሆነ ሊመስል የሚችለው ጥላቻ ሊመስል የሚችለው ማናደምጥ ሰዎች መሆናችንን እንጂ አዳምጠን በትግስት ነገሮችን በመጽሐፍ ሲማስረጃ ምን መልስ ሰዎች እንደሆነ አይደለምና አንዳንዴ ትግስታችን ቢኖር ያው ብዙ ቅር እንዳትሰኙ ኦፍ ኮርስ አንዳንድ ወንድሞቻችን ካላችሁ መንፈሴ ቅናት የተነሳ ለወንድሞቻችሁ ካላችሁ አክብሮት የተነሳ ሰዎች ያልሆነ ነገር ሲናገሩ ቁጭ ብላችሁ ማዳመጡ በጣም እናንተን ትግስት ሊያሳጣም እንደሚችል እናምናለን ነገር ግን እኛ በመክንያት ነው እነዛን ሰዎች ምናደምጣቸው ጳውሎስ አሳዳጅ ነበረ እና ጳውሎስ ረጅም ጊዜ አሳዳጅ ሆኖ የክርስቶስ ኢየሱስ ተከታይ ሆኑትን ክርስቲያኖች በአጠቃላይ አሳዳጅ የነበረው ጳውሎስ በአንድ ወቅት ግን ክርስቶስ ሌሎች ቅዱሳን ልባቸው እንደነካ እሱንም ልብ ነካ
ከዛ ዛሬ በቤተክርስቲያናችን በቅዳሴያችን ጭምር ብርሃን ዓለም እንለዋለን። የቅርብ ጊዜ ትውስታዎችን ለማስታወስ ያክል ለምሳሌ ወንድማችን ተመስገን ኦርቶዶክስ ከመሆኑ በፊት ምን ያክል ነበረ ገስ ላይ ገብቶ ቤተክርስቲያንን ይዘልፍ የነበረው። እሺ ያንን ወንድማችንን ታግሰን ሁሉም ኦርቶዶክስ የሆነ ሰው በአጠቃላይ ሁሉም ዕቅበተ እምነት ለሚያገለግሉ ሁሉ ታግሰው እሱን አቅርበው ምን ያክል መጽሐፍ ቅዱስ የማስረጃ እንዳላቸው በማሳየታቸው ዛሬ ከተተከለበት መሰረት የማይነቃነቅ ድንቅ ወንድማችን ሆኗል። እግዚአብሔር የተመሰገነ ይሁን። ወንድማችን ደምረው ምን ያክል ነበረ ስለ ቤተክርስቲያን ይናገር የነበረው? ምን ያክል ነበረ ስለ ቤተክርስቲያን አንዳንድ ነገሮችን እያነሳ ያወራ የነበረው? እያንዳንዱ ንግግራቸውን እያንዳንዱ ጩኸታቸውን እኛ ታግሰን በመስማታችን ዛሬ እነሱም በእኛ መስመር ተሰልፈው የሌሎች ወንድሞችን የሌላ ፕሮቴስታንት የሆኑ ሰዎችን ንግግሮች ቀስ ብሎ አዳማጭ ሆነው በቻሉት አቅም በመጽሐፍ ቅዱስ ማስረጃ እየመለሱ ያወቁትን የተረዱትን እየተናገሩ ዛሬም እነሱም ሌሎች ምርኮን እያገኙ ይገኛል። እና አንዳንድ ጊዜ ትዕግስታችን በምክንያት ስለሆነ እናንተም በደንብ እንድታደምጡ በደንብ እንድትከታተሉ ብዙ ጊዜ ስም እንጠይቃለን። ያው ለጊዜው የሚሆነው ልክ እንደዛ ስለሆነ ማለት ነው። እና እኛ ሰዎች ሲዘልፉ ሲናገሩ ለምሳሌ ያክል እኔ በግሌ እንደው አንድ ማንም ሰው እንደው ድንግል ማርያምን እንዲዘልፍብኝና እንዲያቀልብኝ አልፈልግም። አንድ ሰው እዚህ ገስ ላይ ገብቶ ግን ስለ ቅድስት ድንግል ማርያም የወረዱ ንግግሮችን ሲናገር ማደምጠው አንድ ምን ያክል ፕሮቴስታንቲዝም ከመጽሐፍ ቅዱስ ውጪ የሆነ ትምህርት እንዳለው ለማሳየት ነው አንድ ትልቁ ነገር። ሲቀጥል እኛ ደግሞ ምን ያክል መጽሐፍ ቅዱስ የመሰረት ኖሮን መብርሃንን ድንግል ማርያምን እንደምንወዳት ለማሳየት ነው። ሌላው እኛ በስጋ አስተሳሰብ እንበሳጫለን እንጂ አንድ ሰው መጥቶ ቅዱሳን ላይ በአጠቃላይ አፉን ቢያላቅቅ የቅዱሳን ክብር አይጨምርም አይቀንስም። ድንግል ማርያምን እና ሌሎች ቅዱሳንን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ሰው ቀና ብሎ ምራቁን ወደ ፀሐይ ለመጥፋት ቢሞክር ምራቁ ተመልሶ ፊቱን ያቆሽሸዋል ራሱን ያቆሽሸዋል እንጂ በፍጹም ፀሐይ ላይ አይደርስም። እንደ ፀሐይ ድንግል ማርያምን በሰማይ ላይ ያበራትም ደግሞ ክርስቶስ ነው። ቅዱሳንን እንደ ከዋክብት በሰማይ ላይ ያሰለጠናቸው ክርስቶስ ነው። እነኚህን ቅዱሳን ቺን የክርስቶስን እናት ድንግል ማርያምን ለመዝለፍ መሞከር ማለት ራስን ማቆሸሽ እንጂ ወደ ፀሐይ ምራቅን ለመጥፋት እንደመሞከር ይቆጠራል እንጂ በፍጹም የድንግል ማርያምን ክብር አይጨምርም አይቀንስም። እኛ ላይፍ ስንከፍት ድንግል ማርያምን አሞግሱልን ብለን የሚያሞግሱ ፕሮቴስታንቶች ፈልገን አይደለም የምናስገባው። ጳውሎስ እስጢፋኖስን በድንጋይ ያስወገሩ ያስገደለው ሰው በክርስቶስ ፍቅር እንደተመለሰ ሁሉ አፋቸው ዘላፊ የሆኑ በጣም ለድንግል ማርያም ጥላቻ ያላቸው ለቅዱሳን ጥላቻ ያላቸው ከመጽሐፍ ቅዱስነት የራቁትን ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እንፈልጋቸዋለን። በክርስቶስ ፍቅር። ስለዚህ ሌላው ጊዜ ቢቻል እዚህ ጋር ያሉት ወንድሞች በአጠቃላይ ሲገቡ የሚያደርጉትን ስለሚያውቁ እናንተ በትዕግስት እንደው ብታደምጡ ሞር እነሱ ከሚሰጡት አሁን ብዙ ጊዜ እኔ በጣም የማዝንበት ጉዳይ ምንድነው መሰላችሁ? እነሱ ከሚያነሱት ዘለፋ ጋር ተያይዞ ወንድሞች የሚሰጡትን የመጽሐፍ ቅዱስ ምላሽ ማደመጥ ሲኖርብን ብዙ ጊዜ አቴንሽን ሰጥተን የምናደምጠው የእነሱን ዘለፋ ነው። የእነሱን ዘለፋ እንዳለ ሆኖ ነገር ግን በተመሳሳይ ደግሞ ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትምህርቷ ምን ያክል መጽሐፍ ቅዱስ እንደሆነ ደግሞ ሲብራራም ደግሞ እነዚህ ቁጭ ብላችሁ ብታደምጡ፣ ምክንያቱም በነዛ ሰዎች ስህተት የበለጠ የሰፋ ሐሳብ ስለሚነሳ ማለት ነው። እና አይምሰላችሁ እዚህ መጥተው የሚሳደቡ ሰዎች በአጠቃላይ ሁሉም 100% ጥላቻ ያለባቸው እንዳይመስላችሁ። ክርስቲያኖች በጣም ደስ ሊላችሁ ይገባል። እነዚህን ሰዎች ዕለት ልናጣቸው አንፈልግም። በነገራችን ዕለት ዛሬ የዘለፉትን ነገም ከእንደገና የምናስገባቸው በምክንያት ነው። ለምን ከተባለ ምክንያቱም ወደዱንም ጠሉንም እንደው በቃ ለነሱ ጠላት ሆንም አልሆንም እዚህ ቤት የሚነሳው ሐሳብ ሁሌም ልባቸውን ስለሚገዛ በአእምሯቸው ላይ ጥያቄ ምልክት ስለሚፈጠር ነው። ሳይወዱ በግዳቸው ገብተው የሚያደምጡ ሳይወዱ በግዳቸው ገስ ሪኩዌስት የሚልኩት በነገራችን ላይ ሐሳቡ ስለሚገዛቸው ነው። በእያንዳንዱ ፕሮቴስታንት አእምሮ ላይ በነገራችን ላይ ጥያቄ ምልክት እየፈጠረ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንዳንዴ ብዙዎቻችሁ በትንንሽ ነገሮች ነው የምትበሳጩት። ክርስቲያን እህቶች ወንድሞች፣ ኦርቶዶክሳውያን በተለይ አሁን እዚህ ኮሜንት ሴክሽን ላይ የሆነ የሚስቅ የሳቅ ኢሞጂ ሲያስቀምጥ ያ ሰው እየሳቀ ይመስላችኋል አይደል? ሰው ተበሳጭቶ በነገራችን ላይ ራሱን እያዞረው ራሱ እንደዚህ ነው ኢሞጂ የሚያስቀምጣል። በኢሞጂማ ትታለሉ
በኢሞጂ ሰው እንደዚህ የሆነ ኢሞጂ ምናምን ስላስቀ ሲጀመር እየሳቀ ያለ ሰው ኮሜንት ለመጻፍና ኢሞጂ ለማስቀመጥ ራሱ ታይም የለውም። በደንብ ነው ሳቁን ኢንጆይ የሚያደርገው። እና ኢሞጂ ሰዎች ያስቀምጡ ምናምን እንትን ሲሉ በቃ እነሱ የሳቁ መስሏችሁ ምናምን አይምሰላችሁ። ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብለው የሚያዳምጡን። እያንዳንዱ እዚህ ጋር ያለ ፕሮቴስታንት ነው ሲተከታተሉት ኮሜንት ሴክሽን ላይ ኔጌቲቭ የሆነ ነገር ነው የሚጽፈው። ለምን መሰላችሁ? እኛ ሚውት እንድናረጋቸው ይፈልጋሉ። እኛ ብሎክ እንድናረጋቸው ይፈልጋሉ። እኛ ብሎክ ካላረግናቸው ከዚህ ላይ መውጣት ስለማይችሉ ማለት ነው። ይሲ ይሄን ያክል ሰቦ ያስቀመጣቸው ፓወር አለ። እግዚአብሔር የተመሰገነ ይሁን። በቃ ሰቦ ያስቀመጣቸው ፓወር አለ። እዚሁ ቁጭ ይላሉ። ምንናገረው ንግግር በአጠቃላይ ጆሮአቸውን እየቆረቆረም ቢሆን ቁጭ ብሎ ይሰማታል። ቁጭ ብሎ ይሰማታል። ፈለገ አትናቴዎስ የቤተ ክርስቲያኑን ትምህርት አበራርቶ ፍትፍት አድርጎ ሌሎቹን ሲያጎርስ ማየት አይፈልጉም፣ መስማት አይፈልጉም፣ ማድመጥ አይፈልጉም። ሳይወዱ በግዳቸው ግን ቁጭ ብሎ ይከታተላሉ። ከእናንተ የበለጠ እኛን ቁጭ ብሎ ይከታተላሉ። ስሩ ፕሮሰስ ደግሞ ይሄ ነገር ለውጥ ያመጣል። ለምን ይልንገራችሁ። ድሮ እያንዳንዱ ፕሮቴስታንት ጫው ሲሸጥለት አሜን ብሎ የሚገዛ ነበር። ቲሸርት ሲሸጥለት አሜን፣ ውፍረት በኢየሱስ ስም ይቀንሳል፣ ሸንቀጣ ትሆናላችሁ ተብሎ በማይክ ውፍ ሲባል አሜን ይል የነበረ ነው። በሃይላንድ ውሃ እዚሽ ክዳኗ ላይ በማስቲካ ዱቄት ተነስንሶ ውሃ እየተበጠበጠ ይሄው በኢየሱስ ውሃውን ወደ ደም፣ ውሃውን ወደ ወይን፣ ውሃውን ወደዚህ ለወጥ ነው ሲባል ዝም ብሎ አሜን ይል የነበረ ህብረተሰብ ነው። ዛሬ ኦርቶዶክሳዊ የሆኑ ወንድሞቹ ስላሉ እያንዳንዱ ፕሮቴስታንት አማኝ በአጠቃላይ አሁን ጠያቂ ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ይህን ጨው ምናምን ሲባል ምን ማለት ነው የሚባል ነገር የለም የሚል ፕሮቴስታንት ፈጥረናል። ይሄ ትልቅ ለውጥ ነው። በነገራችን ላይ ምን ይባላል? የራሱ አሮባት የሰው ታማስላለች የሚባል ተረት አለ አይደል? ኦርቶዶክስ ቤተክርስቲያንን እናድሳለን ብለው የፕሮቴስታንትን ቤት በአጠቃላይ እያደሰን ያለ ነው ግን እኛ ነን። እግዚአብሔር የተመሰገነ ይሁን። የኛን እያንዳንዱን ወርድ በየቸርቹ የሚያስተጋቡ ትውልዶች ተፈጥሯል። ዛሬ አይምሰላችሁ። እኛ ደስ እንደው ኦርቶዶክሲያን ገና ለገና ደስ ይላቸዋል በሚል ሚዲያ ላይ ወጥቶ አይናገሩትም እንጂ በየቦታው ቁጭ ብለው እኛ የምንናገረውን ቃል የሚያስተጋቡ ፕሮቴስታንቶች አሉ። ሰው በማመን ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም ብሎ ፕሮቴስታንት የሆነ ሰው ቁጭ አድርጎ በደንብ አድርጎ ጥብቅ አድርጎ የሚከራከር ሰው አለ ዛሬ። በዚህ ደግሞ ስራ እየሰራን ስለሆነ በጣም ልትደሰቱ ይገባል። ስንዘለፍ የምንታገሰው ስንሰደብ የምንታገሰው ለሌላ አይደለም፣ ውጤት እያመጣን ስለሆነ ነው። ውጤት የሌለው ሰውማ እንኳን ተዘልፎ እንኳን ተሰድቦ ከጅምሩ እንደ መነጋገሩንም አይፈልጉ፣ ምክንያቱም ውጤት ስለሌለው ማለት ነው። እና ዛሬ የሚያውቁት ያውቁታል። ይሄንም እናገረውን ንግግር ሀቅ እንደሆነ የሚያውቁ ፕሮቴስታንቶች ያውቁታል። አለቅ የሚያውቁ ያውቁታል። በእያንዳንዱ ፕሮቴስታንት አእምሮ ላይ ጥያቄ ምልክት ፈጥረናል። በእያንዳንዱ ልሳን ድሮ ሼቤሬቤቤቤ ራባጃራባባ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ዛሬ ይሄ ልሳን አይደለም ማለት ጀምሯል። እያንዳንዱ ፕሮቴስታንት አይኑን እየገለጠ ነው። ብራዘር እያንዳንዱ ኦርቶዶክስ እህቶች ወንድሞች በምንም እንዳትከፉ፣ በምንም እንዳትበሳጩ። ስራ እየሰራን ያለ ነው። ስራ እየሰራን በቃ አባታችን ክርስቶስ ነው። እያንዳንዱ ክርስቲያን አባቱ ክርስቶስ መስሎ ስራ እየሰራ ነው። ክርስቶስ በጥፊ ሲጸፋ፣ ምራቅ ሲተፋበት፣ በጅራፍ ሲገረፍ እያንዳንዱን ህማም ታግሶ ቁጣውን በሰው እጅ ሳያሳርፍ በጥበቡ ሰይጣንን አቀረበው ድል እንደነሳ ሁሉ እያንዳንዱ የቤተ ክርስቲያን መምህራን በአጠቃላይ ጥበብ በተሞላ መልኩ ተረጋግተው በፍቅር ሰዎች ቤተ ክርስቲያናቸውን እየዘለፉባቸው፣ ሰዎች የሚያከብሯቸውን የተቀደሱ ስዕላትን እየቀደዱባቸው፣ ሰዎች መጽሐፍቶቻቸውን እያቃጠሉባቸው እነሱ በፍቅር ነው ወንጌልን የሚሰብኩት። አለቅ ኦኬ። እግዚአብሔር በጥበብ ነው ዓለምን ያሸነፈው። እያንዳንዱም ደግሞ አገልጋይ በጥበብ የክደትን ትምህርት በአጠቃላይ ይረታል። ምንም ይሄን ያክል ይሄ የሚጋነን ነገር አይደለም ጋይስ። ወደዱም ጠሉም ሁሉም ቁጭ ብሎ የሚያዩት ነገር ነው የሚሆነው። አይምሰላችሁ። እዚህ ገስ ላይ መጥተው ሁሉም ሰው ይሄ መልእክቴ ለኦርቶዶክሳውያን በደንብ አድርጋችሁ አዳምጡ። እዚህ ገስ ላይ መጥተው እያንዳንዱ ፕሮቴስታንት ይሄ ትምህርታችሁ እንደዚህ ነው በዚህ ወጥቶ በዚህ ገብቶ ሲል አይምሰላችሁ። በእያንዳንዱ ዕለት በነገራችን ላይ ራሱን አፕዴት እያደረገ የሚወጣ ፕሮቴስታንት ነው እየፈጠረን ያለ ነው። በእያንዳንዱ ዕለት ቅዱሳት ስዕላትን እኮ እንቀበላለን የሚሉ ፕሮቴስታንቶችን እኮ ፈጥረናል።
እኛ ተሐድሶ ለፕሮቴስታንት ብለን መፈክር ሳንይዝ ፕሮቴስታንትን አድሰናል። አዎ የታደሰውን ፕሮቴስታንት ደግሞ ሬዲ አድርገን አዘጋጅተን ወደ ክርስቶስ ምርኮ ነው የምናደርገው። አለቀ። ምንም እዚህ ጋር ይሄ የምንደባበቀው ነገር የለም። እያንዳንዱ አይቀርለትም። አመናችሁም አላመናችሁም፣ ቅራላችሁም አላላላችሁም፣ አሁን ላይ እያንዳንዱን የፕሮቴስታንት ትምህርት በአጠቃላይ ራሱ ፕሮቴስታንቱን አስጥለነዋል። ራሱ ፕሮቴስታንት የሆነውን ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል የነበረ ሰው በአጠቃላይ አሁን ስዕላት መጽሐፍ ቅዱስ ናቸው ማለት ጀምሯል። አሁን ትንሽ ፈቃቀ ብሎ ግን አይሰገድላቸው። ስዕላት አሁን ይወላችሁ ድሮ መጽሐፍ ቅዱስ አይደሉም ነው፣ አሁን ናቸው። እሺ በቃ ናቸው፣ ግን እኛ እንሰግድላቸው። በቃ ይሄ ስግደት ምናምን ደግሞ ሌላ ጉዳይ ነው የሚል ፕሮቴስታንት ፈጥረናል። ይሄንን ፕሮቴስታንት ደግሞ በደንብ በእግዚአብሔር ቃል ቀጥቅጠን ስለ ስግደት በደንብ አድርገን እናስተምረዋለን፣ ምን ያክል መጽሐፍ ቅዱስ እንደሆነ። በቃ ያኔ በቃ በደንብ በፍቅር ቃሉን አምኖ ተቀብሎ ወደ ክርስቶስ ምርኮ ይሆናል፣ ወደ ክርስቶስ ይጨመራል። ድሮ ልሳን በፕሮቴስታንት አዳራሽ ውስጥ ያለ የሚደረግ ልምምድ ሁሉ ልሳን የሚመስለው ፕሮቴስታንት ነበር የነበረው። ሼቤሬቤቤ ሲባል አሜን ራባጀራባባባ ሃርጋዱላ ማክሬቤቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ነበር የነበረው። ክርስቲያኖች እንዳትናደዱ፣ እኛ ስንዘለፍ ስንሰደብ ታግሰን የምናገለግለው ለውጡን ስለምናውቀው ነው። ድሮ አሜን ይል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሳዊ ከሆኑ ወንድሞቹ ጋር መወየት ከጀመረ ጊዜ ጀምሮ እንዲህ አይነት ልሳን አይደለም ማለት ጀምሯል። ለምን አይተረጎምም ማለት ጀምሯል። እኔ ስናገር ቀር የሚላችሁ ከሆነ የወንድሞቻችሁ ንግግር ሰርች እያደረጋችሁ ይሁ ፕሮቴስታንት የሆኑ ሰዎች ራሳቸው በዚህ በልሳን ዙሪያ የሚናገሩትን ንግግር ተከታተሉ። እዚሁ በነገራችን ላይ ሶሻል ሚዲያ ላይ ያሉ ፕሮቴስታንት የሆኑ ሰዎች ስንት ጊዜ ትምህርታቸውን ቀይሯል መሰለህ? ስንት ጊዜ፣ ብዙ ጊዜ ትምህርታቸውን ቀይሯል። አይ ልሳን ትክክል መጽሐፍ ቅዱሳዊ ነው ሲሉት የነበሩት በአጠቃላይ አሁን ላይ የለም የማይተረጎም ደግሞ ልሳን ነው እንዴ ልሳን አይደለም ወደ ማለት ተሸጋግረዋል። እኛ ግን እግዚአብሔር ይመስገን የዚህ ቤተክርስቲያን ልጆች ነን። ድሮም ዛሬም ወደፊትም ትምህርታችን አንድ ነው። የሆኑ ሰዎች በጋጋታና በጫጫታ መጥተው የሚቀይሩት ትምህርት የለንም። ትምህርታችን ያለ ነው፣ የጸና ነው። መሰረታችን ክርስቶስ ነው። እናታችን ቤተክርስቲያን ናት፣ የክርስቶስ ሙሽራ ናት። አለቀ። ያንን የተቀመጠውን በሊቃውንቱ አንደበት የተብራራውን ሐሳብ በአጠቃላይ እያነሳን እንናገራለን፣ እንመሰክራለን። የኛ ድርሻ መመስከር ብቻ ነው። እያንዳንዱ ፕሮቴስታንት ላይ ስራ እየተሰራ ነው። ክርስቲያኖቹ ደስ ሊላችሁ ይገባል። የእንዲህ የመዘለፋችን ውጤት የእንዲህ የመሰደባችን ውጤት እናንተ እያያችሁ ትሄዳላችሁ በቅርቡ። በጣም ቬሪሱን ማለት ነው፣ በጣም ቬሪሱን እንጂ ስለ ሌሎች ጉዳዮች ሰዎች ስለ ሌላ ነገር ሲያነሱ ምናምን እንደናንተ ስሜት ሳይኖረን ቀርቶ አይደለም። ውጤቱን ስለምናውቀው ግን ታግዘን እንጠብቃለን። በእያንዳንዱ ትምህርት ላይ ይሄ 5 ሶሎዎች ይቀበል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሲያን በሌሉበት ራሱ ጠያቂ ሆኗል። ራሱ ጠያቂ። እኛ የምናነሳቸውን እያንዳንዱን ሀሳቦች ስለ እውነት የገጠማችሁ ፕሮቴስታንቶች ታውቁታላችሁ፣ እናንተ ታውቃላችሁ። እዛው ቸርቻችሁ ውስጥ ቁጭ አድርጎ የሚያነሳ ሰው አለ። ራሱ ፈለጋ አትናቴዎስ የሚጠይቃቸውን ጥያቄ ቁጭ አድርጎ የሚጠይቃችሁ ሰው አለ። ይሄ ትልቅ ስራ ነው እና እኛ ብዙ ሳንፎክር ብዙ ሳንሸልል አሁን አንዳንዶች ስሜት የሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡና ቤተክርስቲያንን እናድሳታለን፣ ቤተክርስቲያን መታደስ አለባት፣ ትምህርቶቿ ተረት ናቸው ምናምን አሉ። እሺ እስቲ ትታደስ ያላችሁ በአጠቃላይ ኑ የቤተክርስቲያን ሊቃውንቶቹን ተዋቸው። የቤተክርስቲያን ሊቃውንት ተዋቸው፣ ስንት ስራ አለባቸው። እስቲ ከኛ ከዱርዮቹ ጋር እስቲ ነው እስቲ ኦኬ ቤተክርስቲያን ትታደሳለል ኑ እስቲ እናውራ፣ እስቲ በመጽሐፍ ማስረጃ እናውራ ሲባል አይነ ፍጥጥ ጥርስ ግጥጥ they have no idea